السلام عليكم ورحمة الله وبركاته. رمضان فيه دروس وعبر. ودنا يتكبراتشو يرى يا نصيحة TV تاداميان. رمضان بركاتا تمهرتوچن من نسدبت بركاتا الناس اوچن سنة مقبار ماستكاكياوچن يمن نسدبت تلاك هنا يتكبر ورنا. رمضان تقوان من اللمامدبت الله سبحانه وتعالى مفراتن بميقبا من نيزبتنا. تقوى مالت الإمام ابن القيم رحمة الله عليه الرسالة التبوكية عليه انداس كماتوت تقوى مالت لا طلق بن حبيب رحمه الله تعالى إياكي كربلتال ما التقوى ينبيل مالتنا هو يقول أن تعمل بطاعة الله على نور من الله ترجو ثواب الله وأن تترك معصية الله على نور من الله تخشى عقاب الله. طلق بن حبيب منالو تقوى مالت الله عززهن السو منده يسون منده فلقه يا الله سبحانه وتعالى منده كجله بوقت لا هنا يعززهم مفصم عندهم دمو يكلكلهن بوقت لا هنا قطعتون فرتهنا تطنققه مراق مالت ነው ብለው ያስቀምጣሉ። ابن القيم رحمة الله عليه منالو وهذا احسن ما قيل في حد التقوى. تقوى ማለት ምን ማለት ነው የሚለውን በተመለከተ ከተገለጹ ተርጓሚዎች መካከል በጣም የተሻለውና ምርጡ ተርጓሚ ይሄ ነው ይላሉ። በጥቅሉ ተቅዋ ማለት አላህ የከለከለህን መከልከልን መራቅና አላህ Subhanahu Wa Ta'ala ያዘዘህን ነገር መፈጸም እዛ ያዘዘህ ቦታ ላይ መገኘት ማለት ነው። ታዲያ ረመዳን ይህንን ተቅዋን በሚገባ በተግባራችን የምንለማመድበት ነው። አላህ የከለከለንን እየራቅን አላህ Subhanahu Wa Ta'ala ያዘዘንን ጾም እየፈጸመን የከለከለንን የሚያስፈልገንን ምግብና መጠጥን ለተወሰኑ ለተከለከሉን ጊዜያቶች መራቅ መቻል ይህ እንግዲህ ተቅዋን የሚያለማምድ አላህን Subhanahu Wa Ta'ala መፍራትን የሚያለማምድ ነው። وكذلك التقوى ተቅዋ የሚባለው يعني يربي على الإخلاص ሙኽሊሶች እንድንሆን ስራችንን በሙሉ ለአላህ Subhanahu Wa Ta'ala ጥርት ያደረግን ሰዎች እንድንሆን ተቅዋ ትምህርት يعني ረመዳን ትምህርት ቤታችን ነው ማለት ነው። ረመዳን يربي على الإخلاص إخلاصن بدب اندنيز بزا يميانز يهونا تمرت بيتنا ومعلتنا. يقول النبي صلى الله عليه وسلم كما في صحيح مسلم لا يندمتاو نبي عليه الصلاة والسلام من يلالو الله سبحانه وتعالى انديها لاله يعني لا آدم لج سراو بمولو بأسر بازالتال إلى 700 ضعف اسك 700 طفم يدرج لتعالى نبي على الله سبحانه وتعالى. نجرجن إلا الصوم صوم سكر فإنه لي السوي لني تبلو يتسرانه وأنا أجزي به أني نيم من الدابة الله سبحانه وتعالى يدعو شهوته وطعامه من أجلي سميت مقبون لني سيل يتوال بلو الله سبحانه وتعالى تناقر سلازي يدعو شهوته وطعامه من أجل الله لا الله بلو መብላቱን መጠጡን የሚተውበት ነው ማለት ነው። ምናልባት ሰውየው ተደብቆ ሊበላ ይችላል። ተደብቆም በግልጽም ሳይበላ በጾም የሚቆየው ለምንድነው? ኢኽላስን እየተማረ ኢኽላስን እየተለማመደ ነው። ይህንን ታዲያ በጾም ላይ ብቻ ሳይሆን ፊሳኢር العبادات በተቀሩ የአምልኮ ተግባራቶቻችንም ላይ በዚህ ላይ እንድንለማመድ ረመዳን ትምህርት ቤታችን ነው ማለት ነው። ومما يعني يربي عليه رمضان እኛን ተርቢያ ከሚሰጠን ከሚያስተምረን ነገር መሐከል አንዱ يربينا على تلاوة كتاب الله عز وجل ቁርአንን ማንበብን ከቁርአን ጋር ያለንን አላቃ የምናሳምርበትና የምናስተካክልበት ነው ማለት ነው። ከዚህ በፊት ከቁርአን ጋር ያለን አላቃ የራቀ ከሆነ አሁን ረመዳን መጥቷል ብለን አዋራውን ጠርገን ኪታቡን ከመደርደሪያ ላይ አንስተን የምናነበው ከሆነ ከዚህም በኋላ እንድንቀጥል ረመዳን ትምህርት ቤታችን ነው የሚሆነው ማለት ነው። አላህ Subhanahu Wa Ta'ala የረመዳንን ፈዳኢል መናገር ሲጀምር መጀመሪያ ያስቀመጠው الذي أنزل فيه القرآن ያለው شهر رمضان يا رمضان ور الذي أنزل فيه القرآن ቁርአን በውስጡ የተወረደበት ወር ብሏል። ሁሉ ነገር ከቁርአን ጋር ተዓልቅ ሲኖረው አላህ Subhanahu Wa Ta'ala ዘንድ አዘማው ክብሩ ከፍ ያለ ይሆናል ማለት ነው። ዋናው ጋያችን ክብራችን አላህ Subhanahu Wa Ta'ala ዘንድ ከፍ እንዲል አላህ ዘንድ የተከበረን መሆን ከሆነ ታዲያ ከቁርአን ጋር ያለንን አላቃ ልናስተካክል ይገባል። ከቁርአን ጋር ያለውን አላቃ ያስተካከለ የሆነ ሰው يرفعه الله عز وجل في الدنيا والآخرة በዱንያም ሆነ በአኺራ አላህ Subhanahu Wa Ta'ala ከፍ ያለ ደረጃን ይሰጠዋል። ولهذا ረመዳን ከቁርአን ጋር ያለንን አላቃ የምናስተካክልበት ከቁርአን ጋር ያለንን ትስስር የምናስተካክልበት ነው። ረመዳን يربينا على
الصبر በትዕግስት በዛ ላይ ያሳድገናል በዛ ላይ ያስተምረናል ታጋሾች እንድንሆን ያደርገናል ማለት ነው الصبر بانواعه الثلاثه በሶስቱም የትዕግስት አይነቶች ታጋሾች እንድንሆን ረመዳን ያመላክተናል الامام احمد በዘገቡት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም ረመዳንን شهر الصبر የትዕግስት ወር ብለው ጠርተውታል ማለት ነው يعني صيام شهر الصبر وثلاثه ايام من كل شهر صيام الدهر ብለው ነብዩ አለይሂ ሰላቱ ወሰለም አስቀምጠዋል ولهذا ይሄ ሐዲስ የሚያመላክተው ረመዳን ትዕግስትን የምንማርበት ትዕግስትን የምንላበስበት ትዕግስትን የምንኖርበት እንደሆነ ያመላክተናል ማለት ነው ሰዎች ታጋሾች እንድንሆን የሚያደርገን ነው وان مما يربي عليه رمضان يربينا على الصدقات يربينا على الخيرات በመልካም ስራዎች ላይ እንድንሽቀዳደም لنتسابق على الخيرات لنتسابق في الصدقات ምስኪኖችን በማየት ምስኪኖችን በመርዳት ላይ እንግዲህ በረመዳን ከምንሰራው ትልቁ ዒባዳ ዋነኛው ዒባዳ ጾም ነው ጾም ስንራብ የተራቡትን እንድናስታውስ ያደርጋል ስንጠማ የተጠሙትን ስንቸገር የተቸገሩትን ሰዎች እንድናስታውስ ያደርገናል ማለት ነው ምግብና ሁኔታዎች በሙሉ ሲመቻቸልንኛ የፈለግነውን እየበላን ረሃብ የሚባለውን ነገር አናውቀው የተራቡና የተቸገሩ ሰዎችን በጾም አስታውሰን መራባችንን አይተን የመራብን ችግር ከፍተኛነቱን አይተን የተቸገሩን ሰዎች እንድንረዳ የተቸገሩን ሰዎች ዞር ብለን እንድንመለከት ያደርጋል ማለት ነው وان مما يربي عليه رمضان ከሚሰጠን ትምህርት መሐከል ከሚያስተምረን ነገር መሐከል አንዱ يربينا على الذكر አላህን Subhanahu Wa Ta'ala በብዛት እንድናወሳ አላህን በብዛት ከሚያወሱት ሰዎች ውስጥ እንድንሆን ያደርገናል ነው ሙስነድ ላይ እንደመጣው ነብዩ አለይሂ ሰላቱ ወሰለም ጥያቄ ይቀርብላቸዋል አዩል ጂሃድ አዕظም ከጂሃድ መሐከል በጣም ትልቁ ጂሃድ የትኛው ነው ተብለው ሲባሉ ዛኪር የሆነ ሰው يعني ከሙጃሂዶች ሁሉ የበላይ የሆነው በብዛት ዚክር የሚያደርገው ነው ብለው መልሳሉ አዩ الصائم افضل ከጾመኞች መሃል የትኛው ነው በላጭ ተብለው ነብዩ አለይሂ ሰላቱ ወሰለም ሲጠየቁ አክثرهم ذكرا لله በብዛት አላህን የሚያወሳው ጾመኛ ነው የተሻለው አሉ ነብዩ አለይሂ ሰላቱ ወሰለም ከዛም ተጠየቁ ስለ ሰላት ሲጠየቁ ስለ ሰደቃ ሲጠየቁ ከሁሉም የተሻለው ዛኪር የሆነው ሰው ነው ብለው ይላሉ አቡበከር الصديق رضي الله عنه ለዑመር ኢብኑ الخطاب ምናሉ ዛኪሮች ሁሉን ተሸክመው ሁሉንም በለጡ ብለው ሲናገሩ ነብዩ አለይሂ ሰላቱ ወሰለም አዎ ብለው አጸደቁላቸው ማለት ነው ስለዚህ በረመዳንም ሆነ ከሌሎች ወራቶች ላይ በጣም ልንበራታበት ልንጠነክርበት የሚገባው ነገር ዚክሩላህ ጀለ ወዐላ አላህን Subhanahu Wa Ta'ala ማውሳት ነው ከአላህ ጋር መተዋወስን አላህን በብዛት ማውሳትን የምንለማመድበት ይህንን የምንማርበት ትልቁ ወርና ትልቁ አጋጣሚ ይህ የረመዳን ወር ነው ማለት ነው ረመዳን ወር በርካታ ትምህርቶችን በርካታ ቁም ነገሮችን የምንይዝበት ረህመቱላሂ ወበረካቱሁ